እግዚአብሔር ወደደ ከዘለዓለም ሞት እንድንድን አምነን ከትውልዱ ማነው ይህን ያስተዋለ? ለማንስ ተገልጧል ስንቱስ አምኖታል? ጌታ የረዳው ከኔ ጋር ጌታን ያምልከው በእውነት እና በመንፈስ ይመለክ ጌታ ኢየሱስ። ሁሉም ተሰብስበው አሉት ኢየሱስ አሉት ኢየሱስ አንድ ልጁን እስኪሰጥ እግዚአብሔር ወደደ ከዘለዓለም ሞት እንድንድን አምነን ከትውልዱ ማነው ይህን ያስተዋለ? ለማንስ ተገልጧል ስንቱስ አምኖታል? ጌታ የረዳው ከኔ ጋር ጌታን ያምልከው በእውነት እና በመንፈስ ይመለክ ጌታ ኢየሱስ። እግዚአብሔር ወደደ ከዘለዓለም ሞት እንድንድን አምነን ከትውልዱ ማነው ይህን ያስተዋለ? ለማንስ ተገልጧል ስንቱስ አምኖታል? ጌታ የረዳው ከኔ ጋር ጌታን ያምልከው በእውነት እና በመንፈስ ይመለክ ጌታ ኢየሱስ።
ያስተዋለ ለማንስ ተገልጧል ሰብሮስ አምሮዳል የዳነ ጌታ የረዳው ከሌለው ጌታን ያምልከው በእውነት እና በመንፈስ ይባረክ ጌታ ኢየሱስ Hey, Dr. Jack, why is winter the best time of year? ሃሌሉያ ክብር ለእግዚአብሔር ይሁን። ሰላም ቅዱሳን፣ ሰላም እናንተ ይሁን። የጌታ ሰላም በያላችሁበት ያግኛችሁ። ሁላችንን የኢየሱስ ክርስቶስ ጸጋና ሰላም በረከት ያግኘን። ክብር ሁሉ ለእግዚአብሔር ይሁን። እንዴት ሰነበታችሁ? እግዚአብሔር ይመስገን። እግዚአብሔር ደግሞ ረድቶን በሰላም ጠብቆን ለዚህ ቀን ደግሞ ስላደረሰን ሳምንታችንን ጠብቆ እግዚአብሔርን እጅግ አድርገን እናመሰግነዋለን። ጌታ የተባረከ የተቀደሰ ይሁን። እግዚአብሔር የተባረከ ነው። ባርኮናል። በልጁ ወርዶ ባርኮናል እና ማን ነው ታዲያ ይሄንን ትልቅ በእኛ ሁኔታ ልጁን ልኮ እኛን ለማዳን እርሱ እርቀናውን እፍረቱን ገልጦ ስለኛ ራሱ ሰጥቶ ሞታችንን ሞቶ ማዳኑ የተረዳ ያወቀና ያመነ ማን ከትውልዱ ይሄንን ማን ተረዳ? በዝማሬው ይሄ ነበር በቃ ምንረዳ ከትውልዱ ይሄንን ማን አስተዋለ ይላልና እንግዲህ እግዚአብሔር ትውልዳችንን ቤተሰባችንን ዘመንና ትውልድን በዘመንና በትውልድ ያለውን ሕዝብ ሁሉ እግዚአብሔር በላከው በልጁ በክርስቶስ በማመን ለዘላለም ሕይወት ለመንግስቱ ያዘጋጀን። ዛሬ መደበኛ ሳምንታዊ ፕሮግራማችንን ከሳምንት በጀመርነው መሰረት እንቀጥላለን። እግዚአብሔር የተባረከ ይሁን። ሳምንት የፊልጵስዩስን መልእክት ሐዋርያው የጳውሎስ መልእክት ወደ ፊልጵስዩስ በተላከው መልእክት ጀምረናል። ዛሬም እንቀጥላለን። ሳምንት እንዳየነው ርዕሱን ወንጌል መስበክ በሚል ርዕስ ወንጌልን አብሮ በመብላት ብቻ ሳይሆን ወንጌልን አብሮ በመስበክ አብሮ በማገልገል የአብሮነትን ማህበር አብረን የምንሰራው በማህበር የምንሰራው እንጂ በግል ብቻችንን የምንሰራው አይደለም ብለን የወንጌል ሰራተኛ ሆኖ አብሮ በመስራት አብሮነትን በተመለከተ አይተናል። አብሮ ሰራተኛ ወታደር ብሎታል፣ በጎ ወታደር ብሎታል እና አብሮ በወንጌል ስራ ላይ መጠመድ ወንጌል መስበክ ማለት አብሮ በህብረት በወንጌል ስራ ላይ በመጠመድ ገበሬ አንድ በሬ ብቻ ጠምዶ እርሻ ላይ እንደማያሰብ ሁለቱም በሬ ሞፈር ቀንበር አስገብቶ አጣምሮ እንደሚያርስ በእግዚአብሔር መንግስት እርሻ ላይ እንዲሁም በማህበር ነው ወንጌል በአብሮነት የሚሰራ የእግዚአብሔር የመንግስቱ ስራ ነው ብለን አይተናል። ሁለተኛ ደግሞ በአንድ ልብ የሚሰራ እንደገና መጋደል ያለበት እንደገና ደግሞ በአንድ ልብ መጋደልና የክርስቶስን ደግሞ ለወንጌል እንደሚገባ ኑሮ እየኖሩ በአንድ ልብ መጋደል ያለበት እንደሆነ አይተናል። አንድ ልብ መጋደልና ለወንጌል እንደሚገባ ኑሮ ማለት የቃሉ ዲስፕሊን፣ የቃሉ ህይወት፣ የቃሉ ኑሮ እየኖርን ለወንጌል እንደሚገባ በአንድ ልብ ሆኖ መጋደል ብለን አይተናል። እንደገና ደግሞ በአንድ መንፈስ መቆም እና ለክርስቶስ እንደሚገባ ነው። በአንድ መንፈስ መቆምና ቃሉን ሆኖ መገኘት ይሄ እንደዚህ በቃሉ ዲስፕሊን ሆኖ መገኘት ስብከት ነው፣ መስበክ ነው። ቃሉን መኖር እንደዛ ነው። በአንድ መንፈስ ሆኖ በቃሉ ውስጥ መገኘት ራሱ ስብከት ነው
እና እሱን አይተናል ማለት ነው። አራተኛው ደግሞ ወንጌል መስበክ በመስጠት በመቀበል ስሌት ውስጥ እንዳለና በመስጠት ምን አይነት የእግዚአብሔርን በረከት ደግሞ እንደምንቀበል እግዚአብሔር እንዴት በመስጠት ውስጥ ያለው በረከት የፊልጵስዩስ ሰዎች በመስጠትና በመቀበል ስሌት ውስጥ እነሱ ብቻ እንደተሳተፉ ሐዋርያው ጳውሎስ ይመሰክርላቸው ነበር። ከዚህ የተነሳ እግዚአብሔር የመመስገኛ ርዕስ ሆኖ እግዚአብሔር ምን ብሏል? ተመስግኗል። እግዚአብሔር የመመስገኛ ርዕስ መሆናቸውን አይተነዋል ማለት ነው። ዛሬም የምናየው ከዛ በመቀጠል ፊልጵስዩስ 2 በጌታ በኢየሱስ አነባለሁ። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሆንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን እንዳታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን እያለ ይናገራል። አጭር ጸሎት ጸልየን ገበታውን ለጌታ አሳልፌ እሰጣለሁ። ቸር ነህና ምሕረት ለዘላለም ነውና እግዚአብሔር ሆይ በማይመችም በሚመችም ሁኔታ ወንጌል ይሰበካል። እግዚአብሔር ሆይ ወንጌል ሕይወታችን፣ ወንጌል የዳንበት ደህንነታችን፣ ከሞት ወደ ሕይወት የተሻገርንበት እውነት ነውና ይሄ እውነት ለትውልድና ሁሉ ሊያውቁት ሁሉ ሊቀበሉት የተገባ የታመነው ወንጌል በኢየሱስ ክርስቶስ እግዚአብሔር ዛሬ እንዲበራ ብርሃኑ እንዲበራ ሌሎችን ደግሞ እንዲወርስ እንዲማርክ ከሞት እግዚአብሔር እንዲያሻግር ከሰይጣን ከዲያብሎስ ከስጋና ከክፉ ምኞት እግዚአብሔር ሆይ አቤቱ አቤቱ ከዚህ ዓለም አጥፊ ጥፋትና ጨለማ እግዚአብሔር ተናጥቆ ወደ መንግስት የሚያመጣው ወንጌል በኢየሱስ ክርስቶስ ከፍ ከፍ እንዲል በሕይወታችን በቤተ ክርስቲያናችን በቤተሰባችን በኑሮ በአገልግሎታችን የከፍታውን ጉልበት ኃይል ይዞ እንዲያበራ በኢየሱስ ክርስቶስ ስም እኛንና እግዚአብሔር ሆይ የዘመኗን ቤተክርስቲያን ከፍ አድርጋ ወንጌልን እግዚአብሔር ገልጣ ለሌሎች ብርሃኗ እንዲወጣ እርዳ። ወንጌልን ደግሞ እንዴት እንደምንኖር ራሳችን መጀመሪያ ምን ማድረግ እንዳለብን መንፈስ ቅዱስ አስተምረን። መንፈስ ቅዱስ ይሄን ማዕድ ባርከለን። ይሄንን ቃል ነው አፍ የሚለጉም እጅ የሚይዝ እግር የሚይዝ ክፉ መንፈስ የዚህ ወንጌል ባላጋራ ጠላት ዲያብሎስ የወደቀው እባብ የጥንቱ እባብ እነሆ ዲያብሎስ ሰይጣን የተባለው የክፋት ኃይል እግዚአብሔር ሰዎች አምነው እንዳይድኑ የሰውን ልብ የሚይዝ የሰውን ጆሮ የሚዘጋ የሰውን ዓይን የሚያሳውር እነሆም ደግሞ የቤተ ክርስቲያንን ኅብረትና አንድነት በመቋቋም ወንጌል እንዳይሰራ የሚጋርድ የሚከለክል እንቅፋት የሚሆን ያ የወደቀው እባብ አንተ ግን ወርደህ በመስቀሉ የቀጠቀጥከው በክርስቶስ ስም እንደተቀጠቀጠ ይቀር ዘንድ እኛም ተስማምተን በመስቀሉ ቃል ስልጣን ቀጠቀጥ ነው። በኢየሱስ ክርስቶስ ስም የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ ስር ይቀጠቅጠዋል ተብሎ እንደተጻፈ በቃል ስልጣን ቀጠቀጥን። ከእግሮቻችን በታች በስምህ የተረገጠ በቃል የተረገጠ ይሁን። ገሰጽ እግዚአብሔር ሊያምን ከሚገባው በጊዜው አንተ እግዚአብሔር ወደ ሕዝብ ወደ መንግስት የምትሰበስበው ሕዝብ ወደ ራስ እንዳይመጣ የሚያዘገየው አዘጊ መናፍስቶች ቤተክርስቲያኑ ደግሞ እንደሚገባት ኖራ ወንጌልን ከፍ አድርጋ እንዳታሳይ የሚጋርድ የሚቋቋም የሚገዳደር መንፈስ በመጨረሻው ዘመን እግዚአብሔር ሁሉ ወደ ንስሐ እንዳይገቡ መንግስትን እንዳይሰፋ ዲያብሎስ በተለያየ መንገድ እየተቋቋመ ሕዝብን ወደ ሲኦል ሊነዳ እግዚአብሔር ሆይ ብርሃንን ሊያጨልም የወጣበትን የመጨረሻውን ዘመን ሰልፍ የኢየሱስ ክርስቶስ የስም ሰይፍ ይለፍበት። በኢየሱስ ክርስቶስ ስም ገሰጸን፣ በእግዚአብሔር ቃል ገሰጸን። አሁንም የሚገዳደር በሰማይ በምድር እግዚአብሔር በቃል የታሰረ ይሁን። በደም ራሳችንን ሰወረ። ቤተ ክርስቲያን ስራዋ ወንጌልን መስበክ ነው። እግዚአብሔር በቤት ያለች ፋሬስ ዛሬም ወንጌልህን ትሰብካለች፣ እውነትህን እግዚአብሔር ትናገራለች። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ባልተዘጋ ባልተያዘ በዚህ እግዚአብሔር በሰጠህን አንደበት በኢየሱስ ክርስቶስ ስም እውነትህን ለመናገር ጸጋና ኃይልህን ጠራው። መንፈስ ቅዱስ ሆይ በኢየሱስ ስም ተናገር። እነሆ ባሪያ ይሰማልና ተናገር እንዳለ ባሪያ እነሆኝ እግዚአብሔር ሆይ
እኔ ባሪያ በኢየሱስ ስም እነሆ ልቤንም አፌንም ጊዜውን ሁሉንም በኢየሱስ ስም ጠቅልለህና ወርሰህ እንድትናገር ካንተ ያልሆነውን በቃልህ እነሆ ፊት አድርገህ እንድትይዘው መንፈስ ቅዱስ በእኔ አፍ አንተ ብቻ እንድትናገር ካንተ ያልወጣውን በቃልህ አሰር ከለከል አንተን ግን ፈቅጄ በላይ ሾምኩ በኢየሱስ ክርስቶስ ስም። ሰይጣንን ሐሳብና ስራ ዓለሙን እግዚአብሔር ሆይ እነሆ ለሞትና ለጥፋት የሚያዘጋጅበት የትኛውም ጥፋት በነፍስ ጥፋት በክርስቶስ ደም የተከለከለ በቃል የታሰረ ይሁን። የዲያብሎስን ስራ ሊያፈርስ በተገለጠ በእግዚአብሔር ልጅ በክርስቶስ መንግስት ስልጣን ስራውን አፈረስን። የጨለማውን የክፋት ሩጫ በእግዚአብሔር ቃል አሰረ። በኢየሱስ ስም ትውልድን ወደ እውነት ጠቅልለ የመጨረሻው ዘመን በመምጣት ቀን ሁሉን እግዚአብሔር ወደ ራስ እንድትሰበስብ ማንም እንኳ እግዚአብሔር ሆይ እነሆ በጠላት እግዚአብሔር ተይዞ ወደ ሲኦል እንዳይወርድ የእውነት መንግስት የወንጌል ቃል ሁሉን አርነት እንድታወጣ የስርየቱ ደም በኢየሱስ ስም በደልን እንዲያስተሰርይ የምድር የትውልድ በደል ስርየት ባለው በክርስቶስ ደም እንዲከደን አሁንም ቅዱስ የቃል ኪዳንን እንደምዤ ቅዱሱን መንፈስ ጠራው። መንፈስ ቅዱስ ሆይ ተከናወን። ክፉ በስምም በቃል እነሆ መንፈስ ሰይፍ ተከለከለ ይሁን። በቃል በኢየሱስ ስም የታሰረ ይሁን። በኢየሱስ ስም የተገሰጸ ይሁን። ሰማያችን በላያችን በትይዩ በስም ይከፈት። ጌታ ሆይ እርዳ። ለሰሚዎች ልቦና ስጥ። ለተናጋሪዎች አሁን እርዳ። አብሮነት ከኔ ጋር በመቆም ስራህን ፈጽም። አቤቱ ተከናወን። አቤቱ እንሆን ባሪያ አለሁ በኢየሱስ ስም እለፍ። ባሪያ እንሆኝ በለው። ባሪያ ይሰማል ተናገር በለው አለ ጌታዬ። የከፈትካቸው ጆሮዎች ይሰማሉ፣ ያደምጡሃል። መንፈስ ቅዱስ የሥራው ባለቤት አቤቱ ተናገር። ሰሚ ጆሮ እንድታገኝ የሰዎች ልብ ደግሞ ባድራሻቸው የተገባቸው ጆሮአቸው እንዲከፈት አንድም ነፍስ እንኳን በኢየሱስ ክርስቶስ ስም በማስተዋል አንተን እንድታውቅ ትውልዱ አስተውላ ወደ ራስ እንድትመለስ ቅዱስ ቃል ቅዱስን ወንጌል ይፈጽም ይስራ። አሜን። በኢየሱስ እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እንግዲህ አሁንም ልቀጥለው እንዳነበብኩት በዚሁ ፊልጵስዩስ 2 ከ1 እስከ 5 አንብቤዋለሁ። እናየዋለን። እግዚአብሔር ይመስገን። ርዕሴ ለወንጌል ስራ መተባበር ነው። የወንጌል ስራ መተባበር፣ ለወንጌል ስራ በመተባበር በአንድነት ስራው እንደሚሰራ በደንብ ፊልጵስዩስ ይነግረናል። ከፊልጵስዩስ ሰዎች እና ለፊልጵስዩስ ሰዎች ሐዋርያው ጳውሎስ የሚመክረው ምክር ለእኛም ትምህርታችን ነው፣ ለእኛም መልእክታችን ነው። እግዚአብሔር ይመስገን። ለማ በወንጌል የዳነን በክርስቶስ ወንጌል አምነን የዳነን ቤዛነታችንን በክርስቶስ ያገኘን የአዲስ ልደት ማለትም ዳግመኛ የተወለደ በክርስቶስ ኢየሱስ ዳግመኛ በመንፈስ የተወለደ ከእግዚአብሔር ከአባታችን ልጅነትን ያገኘን የእግዚአብሔር ቤተሰቦች ቅዱሳን አማኞች የዳንበትን ወንጌል ለመስበክ ወይም ለመስራት ለማስፋት መተባበር ያስፈልጋል። አንድ መሆን ያስፈልጋል። የወንጌል ስራ መተባበር አንድነት ስለሚያስፈልግ ሐዋርያው ለፊልጵስዩስ ሰዎች አበክሮ ይናገራቸዋል። እኛም ስለዳንበት ወንጌል ለወንጌል ስራ በአንድ ሀሳብ እና በአንድነት ተባብረን እንዴት ወንጌልን እንደምንሰራ ቃሉ ያሳየናል ማለት ነው። ወንጌል አብሮነትንና አብሮ ሰራተኛነትን እንደሚጠይቅ አብሮ ሰራተኛ ወታደር ይባል። የአብሮ ሰራተኛ ወታደር በጎ ወታደር አብሮኝ እያለ ደጋግሞ ይናገራል። እና አብሮነትን የቅዱሳንን የዳነውን ቤተሰብ ቤዛነትን ያገኘ የእግዚአብሔር ቤተሰብ ቤተ ክርስቲያን የዳነ ሕዝብ በህብረት በአንድነት የሚሰራው ስራ ነው። ወንጌል ለአንድ ሰው ወይም ለአንድ አገልጋይ የተሰጠ አይደለም። የዳነ ሕዝብ ሁሉ ዕዳው አለበት ወንጌልን ለመስበክ ማለት ነው። ስለዚህ ስለዳንበት ወንጌል ለወንጌል ደህንነት
ለሚሰጠው ለወንጌል ስራ መተባበር ወይም አንድነት እንደሚያስፈልግ ይናገራቸዋል ሲጠቀልለው። ስለዚህ አንድነት እዛ ክፍል ሲጠቀልለው እንግዲህ ይላል በአንድ ሀሳብ ተስማሙ፣ በአንድ ሀሳብ ተስማሙ፣ በዚህም ደስታዬ ፍጹም ይሆንልኛል። ፍጹም ደስታ፣ ፍጹም ደስታ በአንድ ሀሳብ በመስማማት ለወንጌል ስራ ዝግጁ መሆን። አስቀድሞ አንድ ልብ፣ አንድ ሀሳብ፣ አንድ መንፈስ ውስጥ በአንድ ሀሳብ ሳይስማማ ለወንጌል ስራ መውጣት ዘበት ነው። በተከፋፈለ ልብ አንድነቱ ክፍተት ባለው አንድነት በሌለው መንግስት ውስጥ አንድነቱ ባልተጠበቀ ህብረት ውስጥ ወንጌልን መስራት ዘበት ነው። አስቀድመን የመንፈስ አንድነትን እና ህብረትን እንድንሰራ ቤተክርስቲያን አስቀድማ በውስጥ ያለው ማንነቷን ቢውል ማድረግ አለባት። ሊመጣ ላለው ለመንፈስ ቅዱስ ሪቫይቫል እና ለወንጌል ስራ ዝግጁ ለመሆን ቅድሚያ ራሳችንን ቢውል ማድረግ ያስፈልገናል። ይህን ነው የተማርኩትና ምን ይላል? በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሀሳብ ይሁንላችሁ ይላል። እኔም ትኩረት አድርጌ ያስኩት ከዚህ ቁጥር ላይ አንድ ሀሳብ፣ በአንድ ሀሳብ ተስማሙ። ይሄ ለምን ይጠቅማል? ለወንጌል ስራ፣ ለወንጌል ስራ መተባበር፣ ለወንጌል ስራ አንድነት ምን ይጠቅማል? ምን በአንድ ሀሳብ መስማማት ለዚህ ለምንሄድበት ለምንደርስበት ለወንጌሉ ስራ መሳሪያና ዕቃ ጦር የሚሆነው በአንድ ሀሳብ መስማማት ነው። ይህንን ነው የሚመክራቸው። በአንድ ሀሳብ ምንድን ነው? ተስማሙ። ለወንጌል ስራ መተባበር። እንዴት እንተባበር? ወንጌልን በመተባበር በአንድነት እንዴት እንስራ? መሰረታችን መጀመሪያ ምን እናድርግ? እንዴት እንስራ? አንደኛ በአንድ ሀሳብ ተስማሙ። የወንጌል አማኞች ዳግም ልደት ያገኛችሁ የተወለዳችሁ ቅዱሳን ህብረት ቅዱሳን ቤተ ክርስቲያን አስቀድማችሁ ምን አድርጉ? በአንድ ሀሳብ መስማማት፣ በአንድ ሀሳብ ተስማሙ። ለዚህ ደህንነት ህይወት ላለበት ወንጌል ስራና ለዚህ አገልግሎት በአንድ ሀሳብ ምን ሆኑ? ተስማሙ። ዋናና ታላቅ አስፈላጊ ነገር ነው። ለዚሁም ደግሞ ይላል ይሄ ደግሞ ይላል ደስታዬ ነው። ደስታዬ ፍጹም የሚሆነው በዚህ ነው። የእሱ ብቻ ደስታ አይደለም፣ የእግዚአብሔርም የመንፈስ ቅዱስ ደስታ ነው። ለምን ህጉን ትእዛዙ ነው። ጌታ ኢየሱስም ሲሄድ የደቀ መዛሙርት መታወቂያ አንድነት እንደሆነ ፍቅር እንደሆነ ተናግሯል። ይሄ በዚህ ውስጥ አንድነቱ የቤተ ክርስቲያን እና የቅዱሳን ውስጥ አንድነት በአንድ ሀሳብ ከተገነባ በኋላ ውስጥ ለውስጥ ከተያያዘ በኋላ ነው ቱቦዋን ይዛ ብትወጣ ድል የሚሆን እና ለዚህ የእስካሁን ነው ያን ፋይል ዘግቶ ከዚህ በኋላ ግን እንደ እግዚአብሔር ቃል ጠላት ያበላሸውን የሰበረውን የቆራረጠውን የመንፈስ ህብረት የተበላሸበትን ያንን በመስራት ለኔክስት ሪቫይቫል የወንጌልን የእግዚአብሔርን የመንግስት ስራ ለመስራት ምን እናድርግ? የእግዚአብሔርን የወንጌል ስራ ለመስራት ምን እናድርግ? የወንጌል ስራ መተባበር። እንዴት እንተባበር? አንደኛ በአንድ ሀሳብ ምን በሉ? ተስማሙ። የክርስቲያን በአንድ ሀሳብ መስማማት ተስማሙ ሲል በአንድ ሀሳብ ለመስማማት የሚያስችል ቁልፉ ዋናው ነገር ምን ነው? ማዕከሉ ክርስቶስ ጌታችን፣ ማዕከሉ እምብርቱ በአንድ ሀሳብ ለመስማማት የሚያስችል ማዕከል አለ። እሱም ክርስቶስ፣ ማዕከለኛችን ክርስቶስ ነው። ከሰውም ጋር ከቅዱሳን ህብረት ጋር ከእግዚአብሔርም ጋር ማዕከላችን ማለት ክርስቶስ ነው። የቱም አይነት የባህል
የቋንቋ የአስተዳደግ ስርዓት ልዩነቶች ቢኖሩ ብዙ ልዩነቶች ቢኖሩ የቋንቋ፣ የዘር፣ የባህል፣ የአስተዳደግ ብዙ አይነት ልዩነቶች አሉ። በአንድ ቤተሰብ እንኳን የተወለዱ ወንድማማች ልጆች፣ እህትማማች ልጆች አንድ አይነት ባህሪ የላቸው፣ አንድ አይነት መልክ አይኖራቸው፣ አንድ አይነት ባህሪ አይኖርም። ባህሪ ቢለያይ የተለያየ ልዩነት ቢኖርም በአንድ ሀሳብ ግን የሚያስማማን አንድ ነገር አለ፣ ክርስቶስ። የቱም አይነት ልዩነት በእርሱ ማዕከልነት በመቻቻል መወገድ ይችላል። ለምን? ኢየሱስ የገባው ሰው፣ የተከፈለለትን ዋጋ ያወቀ ሰው፣ የተጠራበትን የጥሪ ዓላማ የሚያውቅ ሰው፣ ስለኛ የተከፈለው የነፍሱ ዋጋ ደህንነት ድነታችን የተመሰረተበትን ንጹህ ኃጢአት የሌለበት እግዚአብሔር የነበረ ቃል እንዴት በእኛ መልክ ሰው ሆኖ መጥቶ የተዋረደበትን ውርደት የተንገላታበትን መንገላታትና ለሞት ታልፎ የተሰጠበትን የመስቀል ስራ ስናስበው ስንስለው ያንን ነገር ወደፊታችን ስናመጣ ለወንጌሉ ለዳንበት ኑሮ መኖር ያስችላል ማለት ነው። ያስችላል ደግሞ እያደግን እየጎለበትን ነው የምንሄደው። ማንን በማየት ኢየሱስን በማየትና በማወቅ እያወቅን እያደግን በሱ ቃል ውስጥ ስንሄድ የተደረገልን እኛ ቤተክርስቲያን ቅዱሳንን አንድ ያደረገው ክርስቶስ ራሱ የሰጠበት ያን ስራ ስናስተውል አንድ ማንሆንበት ምንም ምክንያት የለም። ከሲኦል ማምለጣችን ዘላለማዊ የህይወት መንግስት ወራሽ መሆናችን ሲበራልን ስለ ወንጌል የወንጌልን ስራ ለመስራት በአንድነት መተባበርና በዛ ውስጥ ያለውን ዋጋ ለመክፈል ቁርጠኞች እንሆናለን፣ ዝግጁ እንሆናለን። ቤተክርስቲያን ደግሞ ዕለት ዕለት ማስታጠቅ አለባት፣ ህዝቧን ማስታጠቅ። ወንጌል የሚጠይቀው ዋጋ በአንድ ሀሳብ መስማማት፣ መጀመሪያ ወደ ውጭ ከመውጣት በፊት ውስጥህን አስታጥቀው። በምን? በአንድ ሀሳብ ተስማሙ። በመንፈስ ህብረት በአንድ ሀሳብ ቁሙ። ውስጣችሁን በመንፈስ ቀበቶና በመንፈሳዊ ጅማት አስተሳሰቡ። አንድ ልብ፣ አንድ ሀሳብ። ባለፈው በአንድ ልብ በአንድ ልብ ቀጥሎ በአንድ መንፈስ ቁሙ። አሁንም ደግሞ በአንድ ሀሳብ መንበሩ ተስማሙ። ስለዚህ ነው ሐዋርያው ጳውሎስ እስር ቤት ሆኖ ለፊልጵስዩስ በጻፈው መልእክት በአንድ ሀሳብ ተስማሙ፣ በአንድ ሀሳብ በመሆን ደግሞ ደስታዬን ፈጽሙልኝ። ይህ ለእኔ ደስታ ነው። ደስታዬን ፈጽሙልኝ፣ በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሆናችሁ። ይሄ ነው ወንጌሉን መሰረት አስይዞ ወደ ውጭ እንዲወጣ የሚያደርገው። በአንድ ሀሳብ ሲባል በአንድ ፍቅር፣ በአንድ ልብ፣ በአንድ ሀሳብ ይሁንላችሁ። በአንድ ሀሳብ፣ በአንድ ልብ፣ በአንድ ፍቅር፣ በዚህ እውነት ተስማሙ። እኔም ደግሞ ደስታዬ ፍጹም የሚሆነው በዚህ ነው። የክርስቲያኖች አንድ ሀሳብ ውስጥ መሆን እግዚአብሔርንም መሪዎችንም ልብ ያሳርፋል። ለመሪዎችም ልብ እረፍት ነው። ልክ ሐዋርያው ጳውሎስ ፍጹም ደስታዬ ነው እንዳለ የቅዱሳን አንድነትና ህብረት በቤተ ክርስቲያን መያያዝ ለወንጌል ስራ ትልቅ አስተዋጽኦ አለው እና መሪዎች ደስ ይላቸዋል። ይልቁንም እግዚአብሔር ደግሞ ቃሉ ተፈጽሞ ሲያገኘው በቅዱሳን ህብረት መካከል ያለው አንድነት፣ ትስስር፣ አንድ ሀሳብ ይበልጥ እግዚአብሔር ደግሞ ምን ይለዋል? ደስ ይለዋል። መንፈስ ቅዱስ ደግሞ በአንድ ልብ በአንድ ሀሳብና መንፈስ መሆን በሙሉ ኃይሉ መንፈስ ቅዱስ መፍሰስ ይጀምራል። መንፈስ ቅዱስ ምን ይፈልጋል? አንድ ልብ፣ አንድ ሀሳብ በመስማማት ውስጥ
የሚሰራ መንፈስ ነው። መንፈስ ቅዱስ በ50 ጊዜ የወረደው ያ ቅዱስ የእግዚአብሔር መንፈስ በቅዱሳን አንድነት ውስጥ የእግዚአብሔርን መንግስት የሚያሰፋና የሚሰራ እሱ ነው። ኃይልን ሳታገኙ የትም ቅስቅስ እንዳትሉ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኃይል በመንፈስ ቅዱስ መውረድ እግዚአብሔር ኃይልን ካስታጠቃቸው በኋላ ሲወጡ ፍሬው በአንድ ልብ በአንድ መንፈስ ሐዋርያት ወንጌልን ሲሰብኩ መንግስቱ ይሰፋ፣ ዕለት ዕለት ነፍሳት ይድኑ ነበር፣ ይጨመሩ ነበር። ያ መንፈስ ቅዱስ ከወረደ በኋላ ሐዋርያት በዛ ኃይል መሰረት ነው አንድነትን አግኝተው ኃይልን ተቀብለው ወንጌልን መስበክና ለዓለም እዚህ መድረስ ምክንያት የሆኑት። ስለዚህ ለመንፈስ ቅዱስ ይሄ አንድነት ሐዋርያው ብቻ አይደለም፣ ፍጹም ደስታዬ ይፈጸምልኝ የሚለው እግዚአብሔርን ቃሉ ሲፈጸም ደስ ይለዋል። መንፈስ ቅዱስ ደግሞ መስሪያ መሳሪያ መንገዱ ነው። የመንፈስ አንድነትና ህብረት ለመንፈስ ቅዱስ ፍሰት ምቹ ነው። ለእግዚአብሔር ስራ መስራት ደግሞ መንገድና በር ነው። ስለዚህ ትልቅ ስራ የሚሰራበት የመንግስት ወንጌል ስራ የሚሰራበት በአንድ ሀሳብ፣ በአንድ ልብ፣ በአንድ ፍቅር ስለሆነ ይሄን ጉዳይ እግዚአብሔርም ይወደዋል፣ ደስተኛ ነው። መንፈስ ቅዱስም ለስራው ለወረደበት አቦልን ተክቶ መንፈስ ቅዱስ በቤተ ክርስቲያን የሚሰራው በእኔና በእናንተ ነው። ስለዚህ የህዝቡ እና የመሪውን አንድነት ይፈልገዋል። በአንድ ልብ ምን ለማድረግ ለመፍሰስና ስራውን ለመስራት እዚህ የወንጌልን ስራ የወንጌል ስራ መተባበር ከፈለግን በምንድን ነው የምንተባበረው? የወንጌልን መንግስት እንዴት ነው ተባብረን የምናሰፋው ካለ የወንጌልን መንግስት ለማስፋት በአንድ ልብ ተስማሙ። በአንድ ልብ ተስማሙ። በዛ ውስጥ መንፈስ ቅዱስ ስፍራ ያገኛል። ክብር ለኢየሱስ ነው። የእግዚአብሔርም ደስታ ነው፣ የመሪዎችም ደግሞ ደስታ ነው። እግዚአብሔር ይመስገን እና በአንድ ሀሳብ መንበሩ ተስማሙ። በአንድ ልብ በአንድ ሀሳብ አንድ ነፍስ ሆኖ መገኘት ለስራው እጅግ ለመንግስቱ ስራ ወሳኝ ለሆነው ለዚህ ለመጨረሻው ዘመን የቤተ ክርስቲያን በአንድ ሀሳብ መስማማት ለመንፈስ ቅዱስ ለመንግስቱ ስራ ወሳኝ ነው። የኛ አንድነትና በአንድ ሀሳብ መስማማት ማለት ነው። የሐዋርያት ሥራ 4:24 በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ ይላል። ከወንጌል ስራ አንዱ ጸሎት ነው እና በጸሎት የደረሰባቸውን ነገር መጥተው ሪፖርት አደረጉና ተባብረው በአንድ ልብ ድምፃቸውን ከፍ አድርገው ወደ እግዚአብሔር ስለ ወንጌል ስራ ነው። በወንጌል ስራ ላይ ስለደረሰባቸው ስለመታሰር፣ ስለመፈታት፣ ስለደረሰባቸው መከራ መጡና ለቀሩት ሐዋርያት ተናገሩና በአንድ ልብ ይላለቃ ድምፃቸውን ከፍ አድርገው ጮኹ። የወንጌል ስራ አንዱ ፓርት ጸሎት ነው። ጸሎትንም በመንግስት ወንጌል ስራ ላይ ትኩረት አድርገን ስንጸልይ ውጤታማ የሚያደርገው ለመንግስቱ ለወንጌል ስራ መተባበር እና አንድነትን ይዘን ፍሬያማ ለመሆን የአንድ ልብ ጩኸት ይፈልጋል። የአንድ ልብ ጩኸት ሐዋርያው ጴጥሮስ በእስር ቤት ሆኖ ልክ ሐዋርያው ያዕቆብ በሰይፍ ተሰይፎ ልክ እሱ እንዲሁ በጣም ይደርስበት ሲል በቤተ ክርስቲያን አጥብቆ ይጸለይ ነበር። በመንፈስ አንድ ልብ ነው። አጥብቆ ስለሱ ይጸለይ ነበር። አጥብቆ ጸሎት ይለዋል። አጥብቃ ቤተ ክርስቲያን ይጸለይ ነበር በአንድ ልብና እግዚአብሔር ምን አለ እንደ ነገር ሊሰየፍ ልክ እንደ ያዕቆብ ሊሰየፍ ሲል አጥብቆ ጸሎት እግዚአብሔር በእነሱ በኩል አልፎ ሰጥቶ ጸሎታቸው መልአኩን ልኮ እንዴት አድርጎ እንዳወጣው ሐዋርያት ሥራ ምዕራፍ 12 ላይ ይናገራል። እና ይሄ የወንጌል ፓርት እንዴት እንተባበር፣ እንዴት ወንጌልን እንስራ ስል የወንጌል ፓርት የሆነው አንዱ ጸሎት ነው። እሱ በአንድ ልብ ነው ሲጸለይ እግዚአብሔር ምንም ያደረገው የሚሰማ ወርዶ የሚመልሰው አንድ ልብ ይፈልጋል። በቤተ ክርስቲያን ቅድሚያ ቤተ ክርስቲያን ቆም ብላ
ቢውልድ ማድረግ ያለባት ወደ ውስጥ አሁን ቤቷንና ቤተሰቧን ህዝቧን ነው። አየት አድርጎ በመንፈስ አንድነት ተስማሙ የሚለውን ቃል ለምን ለወንጌል ስራ መንግስቱን ለመስራት መንግስቱን ለማስፋት ድምፅ ለመሆን ለእግዚአብሔር ፍሬ ለማፍራት የክርስቶስ ዳግም ምጽአት ፈጥኖ እንዲመጣ ትውልዶች ሁሉ ወንጌልን ሰምተው እንዲድኑ ይሄ ስራ ቤተ ክርስቲያን ለታ ስለሆነ የእያንዳንዱ ሰው ድርሻ ስለሆነ እንዴት እንወጣ? በአንድ ሀሳብ ተስማሙ፣ በአንድ ልብ ተጮኸ፣ መልስ መጥቷል። 4:32 ላይ እዛ ደግሞ ስትመለከቱ ያመኑትም ሕዝብ አንድ ልብ አንዲትን ነፍስ ነበራቸው። አንድ ልብ አንዲትን ነፍስ ነበራቸው። ያን ያህል አብሮነትና በአንድ ሀሳብ መስማማት የአንድ ነፍስ ያህል አንድ ነፍስ ውስጥ ሁሉም እንዳለ አንድ ነፍስ ያህል ተስማምተው ነበር። አንድ ልብ ውስጥ እንደተመሰሉ እንደ አንድ በረት አንድ ልብ ነበራቸው ይላል። አንድ በረት ውስጥ እንደተመሰሉ ብዙ ከብቶች አንድ ልብ ነበራቸው። ያ ነው ለመንፈስ ቅዱስ ሙላትና ፍሰት የመንግስቱንም ስራ በቤተ ክርስቲያን አልፎ በተአምርና በድንቅ ወንጌልን መንፈስ ቅዱስ ከኛ ጋር ሆኖ ለመስራት ምቾት የሚሰጠው ምንድን ነው? በአንድ ሀሳብ መስማማት፣ በፍቅር በመንፈስ አንድነትና ህብረት በአንድ ሀሳብ ተስማሙ። የወንጌል ስራ በምን እንተባበረው? በአንድ ሀሳብ በመስማማት ምንም የተለያየ ባህሪ፣ የተለያየ ቋንቋ፣ የተለያየ የእድገት ስርዓት ዘይቤ ያለው ቢሆን በተለያየ መልክ አድጎ የተለያየ የራሱን ባህል የራሱን የቤተሰብ ባህሪ የራሱን ባህሪ ይዞ የሚመጣ ህዝብ መካከል የተለያየ አስተሳሰብ ባለው ህዝብ መካከል እንዴት ነው በአንድ ሀሳብ መስማማት የሚቻለው? እንዴት ነው? ልዩነቱ በራሱ እንዳለ ሆነ ግን ዋና በሆነው በወንጌልና በስራው ዓላማ ላይ ግን ምንም ልዩነት የለንም። አያችሁ? እንዴት ነው በእንደዚህ አይነት ልዩነት ባለው ባህሪና ማንነት ውስጥ በአንድ ቤተሰብ እንኳ የተለያየ ባህሪ ያለ እንዴት ነው ታዲያ አንድማ የሚያደርገን ዋና በሆነው በወንጌልና በስራው ዓላማ ላይ ዓላማም አንድ ያደርጋል። የዳንበት ድነት የመንግስቱ ዋና ዓላማ ምን ያደርጋል? ሁሉም የዳንበት አንድ ስለሆነ አንዱ የክርስቶስ የመንግስቱ ዓላማ ሁላችንም አንድ ያደርጋል። ማዕከላችን ኢየሱስ ስለሆነ አንድ የሚያደርገን ክርስቶስ ስለኛ ሞቷል፣ ስለኛ ተነስቷል። በእሱ ህይወት እኛ ከሞት አምልጠናል። ይህ ዓላማ ሁሉንም ክርስቲያን አንድ አድርጎ ያስማማል። በእሱ መካከለኛና በእሱ ስራ አንድ ሆነን መስማማትና ስራውን ለመስራት ያስችለናል ማለት ነው። የቱንም ያህል ተመሳሳይነት ባህሪ ባይኖረን ግን በተወለድንበት ዘር ማለት ነው የአንድ አባት ልጆች በመሆናችን ግን ይህ የማይካድ ሀቅ ነው። የቱም ያህል ባልመስላት እህቴን ባይመስለኝ ወንድሜ አንድ ግን ያስደረገ አንድ ያደረገ እማንክደው እማንጥለው እውነት አለ። አንድ የሚያደርገን የወንጌል ዓላማ ነው። የወንጌል ስራ ነው። የወንጌል ስራና የወንጌል ዓላማ የተለያየ ባህሪና የተለያየ አመለካከት የተለያየ ቋንቋና የተለያየ ዘር ያለውን አንድ አድርጎ በዓላማና በወንጌል ስራ ያቆማል፣ ያስተሳስራል። ከማንኛውም ምድራዊ ስጋ ዝምድናና ቋንቋ አንድነት ይልቅ በአንዱ በክርስቶስ በተወለድንበት የዳግም ልደት መንግስት ውስጥ አንድ የሚያደርገን መንፈሳዊው ዓለም ሁለተኛ የተወለድንበት የዳግም ልደት የአዲስ ልደት ኪዳን ነው። ያ ኪዳን ወገኖች ምድር ከአባትና ከስጋ ከደም ከተወለድን የሀገር ልጅ ከምንባባልበት በአንድ ቀዬ አድገናል፣ በአንድ ትምህርት ቤት ተምረናል ብለን ህብረት ከምንፈጥርበት ህብረት አንድ ከምንሆንበት በዘር በቋንቋ በፖለቲካ በአኗኗር በስታተስ እንደዚህ ከምንስማማቸው ብዙ መስማማቶች ይልቅ የዚህ የአዲስ ልደት ኪዳን የአንድ አባት ልጆች መሆናችን ለአንድ ሀሳብ ቁርጠኛ አድርጎ ዓላማው ያቆመናል። ዓላማው ሰዎች ለዓላማ ራሳቸውን ይሰጣሉ። ለማይረባ ዓላማ እንኳን
ሞት ላለበት ኃጢአት ለሆነ ዓላማ እንኳን ሰዎች ራሳቸውን ይሰጣሉ በዓለም ላይ። እኛ ደግሞ ህይወት ላገኘንበት እሱ ለሞተልን፣ እኛ ግን ሞታችንን ሞቱን ለለወጥ ለዚህ ህይወት ላገኘንበት መንግስት ለመንግስቱ ስራ በዓላማ በአንድ ሀሳብ መቆም ያስችለናል ማለት ነው። ይሄ ነው ለወንጌል ስራ በአንድ ልብ አስማምቶ ሊያቆመን ልባችንን ከእውነት ከተወለድንበት ቃል ጋር ቀጥ ብለን እንድንቆም የሚያደርገን በአንድ ሀሳብ ለመስማማት በአንድ ልብ ለመቆም የሚያስችለን መንፈስ ቅዱስ ጌታ ኢየሱስ እግዚአብሔር ራሱ ነው። መንፈስ ቅዱስ ነው። እያንዳንዳችን እንደ አንድ ብልቶች አድርጎ እኛን ሁላችንን አንድ አካል እንድንሆን በአንዱ መንፈስ በመንፈስ ቅዱስ ምን ብለናል? ተጠምቀናል። ተጠመቀን። የጠመቀን ማን ነው? አንዱ ነው። እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ 12:13 ላይ እንደዚህ ይነግረናል። ያ አንዱ መንፈስ እኛን አንድ እንድንሆን ያጠመቀን መንፈስ ዛሬ ምን ያደርገናል? ያቆመናል። ይህን እውነት ስንረዳና የተጠመቅንበት መንፈስ ቅዱስ በሁላችን ልብ ውስጥ ማህተሙ ስላለ ያ በአንድ ሀሳብ እንድንቆም ያደርገናል። እንዲህ ይላል፣ አካል አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። አያችሁ፣ ብዙ ሆነን ብዙ በአንድ አካል ላይ ብዙ ብልቶች አሉ። አፍ፣ መላስ፣ ዓይን፣ እጅ፣ እግር፣ በውስጥ ወድቃ ደግሞ ልብ፣ ጉበት፣ ኩላሊት። እያንዳንዱ እግር ፓርት አለው፣ የየራሱ ድርሻ አለው፣ ልዩነት አለው። ዓይን እግር አይደለም፣ እግር እጅ አይደለም። እጅ የራሱ ስራ ነው የሚሰራው፣ እግርም የራሱ ስራ ነው የሚሰራው። ሁሉም ግን ተሰካክተው በአንድ አካል በአንድ ሰው ላይ ነው ያለው። እኛም ደግሞ ብዙ አካል ስንሆን አካሉ አንድ ነው። የአካሉ ራስ ደግሞ ክርስቶስ ነው ይለናል በሌላ ቦታ። እና እንደ አንድ አካል የአንዳንዳችን እንደ አንድ ብልት እየሆነን ተሰክተናል። በቃ እሱ የአካል ራስ፣ እኛ ደግሞ እንደ አንድ እያንዳንዱ ብልት ሆነን በክርስቶስ ኢየሱስ ተሰርተናል። መንፈስ ቅዱስ ደግሞ ለዚህ ስርዓቱን ፈጽሟል፣ አጥምቆናል። ተጠመቃችሁ ነው የሚለው። ተጠመቃችሁ አንድ የሚያደርግ በአንድ መንፈስ አንድ አካል እንድንሆን አንድ አካል ያ ነው በአንድ ሀሳብ ሊያስማማን የሚችል ያጠመቀን። የእኛ ኃላፊነት ሳይሆን የሚረዳን መንፈስ፣ ውስጣችን ያለው መንፈስ ለዓላማ አንድ አድርጎ ያቆመናል። እስቲ ስለ መንፈስ ወንጌል መነካት ማንም አይቆጨዋለን። ስለ ቅዱሳን በወንጌል ስራ ላይ ስለሚደርስበት ግፍና ውድቀት ማን ልቡ የማይነካ የማይሰበር አለ? ያ ምንድን ነው? አንድ አድርጎ ያጠመቀው መንፈስ ቅዱስ ውስጣችን የሁላችንን ስሜት ይነካዋል። አጥማቂው አንድ አካል አድርጎ ሁላችንን አንድ አካል አድርጎ መንፈስ ቅዱስ አጥምቆናል፣ አስተባብሮናል። ያ መንፈስ በውስጣችን ስላለ ለመንግስቱ ስራና ለስራው ዓላማ በአንድ ሀሳብ ለመስማማት መንፈስ ቅዱስ ይረዳናል ማለት ነው። ከመንፈስ ቅዱስ የተነሳ ለመንግስቱ ስራ ለመቆም የሚያስችል ስራውን ለመስራት የሚያስችል እሱም ደግሞ መጀመሪያ በመለያየት ሳይሆን በአንድ ሀሳብ ለመቆም በሚያስችል ማንነት እኛ ሳይሆን አንድ ያደረገን ያጠመቀን አንዱ መንፈስ ግን በሁላችን ያለ በሁላችን ያደረ ሁላችንን ያጠመቀ አንዱ መንፈስ ያስችለናል ማለት ነው። ስለዚህ በመንፈስ ቅዱስ የእግዚአብሔርን ስራ ለመስራት በአንድነት የማንነሳበት ምክንያት የለንም። ከምን? ከዓላማው የተነሳ ከመንግስቱ ወንጌል ዓላማው ሁላችንን ምን አድርጎናል? አንድ አድርጎናል። ብዙዎችን አንድ አድርጎናል። እዚህ 12:27 ላይ ደግሞ እንደዚህ ነው
እናንተ የክርስቶስ አካል ሆናችሁ እያንዳንዳችሁ ብልቶች ናችሁ ይላል። እናንተ የክርስቶስ አካል ሆናችሁ እያንዳንዳችሁ አንድ አካል ላይ ሁላችሁ ነው ያላችሁ። አንድ አካል ላይ እጅ እግር እንዳለ በአካሉ በክርስቶስ ላይ ነው ብልቶች ሆናችሁ ያላችሁ። አንድ ቤተሰብ ናችሁ፣ አንድ አካል ናችሁ። እዚህ ያ አካል ትስስር ስላለ የአካሉ ራስ ክርስቶስ ስለሆነ በመንፈስ ደግሞ አንድ እንድንሆን ያጠመቀን መንፈስ ቅዱስ ስለሆነ ለወንጌል ስራ የቱንም አይነት የሰፋ ልዩነት ያለ ቢመስልም ከዓላማው የተነሳ ግን አንድ አድርጎ ያቆማል። ስለዚህ ስለ ወንጌል ስራ በዚህ መጨረሻ ዘመን አንድ ሀሳብ ይኖራችሁ፣ በአንድ ሀሳብ ተስማሙ እና ይሄንን ጉዳይ ህብረታችሁን ቢውልድ አድርጉት። እየተማራችሁ በእግዚአብሔር ቃል እውቀት ውስጥ እየገባችሁ ህብረታችሁ በመንፈስ ቅዱስ እነሆ በአጥማቂያችሁ ከአካሉ ጋር አንድ አድርጎ ያጠመቃችሁ መንፈስ ቅዱስ በሁላችሁ አንድ ሆኖ ይሰራል። ስለዚህ እሱ ያስማማችኋል በአንድ ሀሳብ። አካሉ ደግሞ አንድ ነው፣ ክርስቶስ ነው። እናንተ ደግሞ የአካሉ ብሎች ናቸው፣ ልዩ ልዩ ብልቶች ናቸው። በአንድ አካል ላይ የተሰካካችሁ ብልቶች ናቸው። የአካሉ ራስ የሆነው ክርስቶስ ደግሞ በአንድ ሀሳብ ምን ያደርጋቸዋል? ያስማማቸዋል። ፕሊዝ በዚህ ቃል ውስጥ ስንገባ ማንም አይነት ባህሪ ቢኖረው ማንም አይነት ልዩ ልዩ አይነት የራስ የሆነ ነገር ቢኖር ዋናው ነገር ይገዛናል። ዋናው ነገር ወደ ዓላማው ስንመጣ ዋናው ነገር ይገዛናል። ክብር ለእግዚአብሔር። አትደውሉ በጌታ በኢየሱስ ስም። ኢየሱስ ክርስቶስ ጌታ ነው እና ዋናው ነገር ነው የሚያስማማን። ዋናው ደግሞ የአካሉ ራስ ክርስቶስ ነው። አጥማቂው ደግሞ መንፈስ ቅዱስ ነው። በዚህ ነገር በአንድ ሀሳብ ተስማምተን የእግዚአብሔርን ስራ ለመስራት ከመቼው ይልቅ ዛሬ ላይ መቆም እንዳለብን ወገኖች መማር አለብን። ሁልጊዜ ትናንት የደረስንበት ዛሬ ደግሞ ነገ ደግሞ ከዛሬ የበለጠ መረዳት ውስጥ ነው የምንገባው። በመረዳት ውስጥ በቃሉ መረዳት ውስጥ እየገባ መንፈስ ቅዱስ በአንድ ሀሳብ ለማስማማት ስልጣን አለው፣ ችሎታ አለው። የአካሉ ራስ ክርስቶስ ቤተክርስቲያንን በአንድ ሀሳብ ለማስማማት ከዓላማው የተነሳ ከሞተበትና እኛን ካዳነበት ከዛ የሁላችን ዓላማ አንድ ስለሆነ ከዛ የተነሳ በአንድ ሀሳብ ለመስማማት አያቅተንም። ስለዚህ ወደድንም ጠላን መንፈስ ቅዱስ አንድ መንፈስ እኛን ሁላችንን አንድ አድርጎ ቢያትምን መንፈስ ያጠመቀን በተለያየ ባህሪና ሁኔታ ብንለያይም በመንፈስ ግን አንድ አድርጎ ለአንድ ዓላማ ለወንጌል ከዓለም ለይቶ አጥምቆናል። እያንዳንዳችን የእርሱ ምንድነው? ብልቶች ነው። ዳግም የተወለድን በእውነት ቃል የተወለድን መሆናችን አንደኛ ጴጥሮስ 1:23 ይናገራል። በእውነት ቃል አስቦ ምን ብሎናል? ወልዶናል። በእውነት ቃል ተወልደናል። ሁለተኛ የተወለድን የመጀመሪያ ከአባት ከስጋ ተወልደናል። ከአቶ ከኔ ከወይዘሮ እንትና ተወልደናል። ያ አይደለም። በመንፈሳዊ ዓለም ልደት አግኝተን የእግዚአብሔር ልጆች የተባልነው ግን በመንፈስ ነው። በመንፈስ ነው የተወለድነው። ዮሐንስ ወንጌል ምዕራፍ 3 ላይ እንደሚናገር እውነት እላለሁ ሰው ዳግመኛ ካልተወለደ በስተቀር ወደ መንግስት አይገባም ማለት ነው። ያንን አዋቂ ፈሪሳዊ ግን ስለ ዳግም ልደት በቃ እውቀቱ የሌለው ግን አስተማሪ መምህር የሆነው ኒቆዲሞስ አይሆንም አለ። በቃ ኒቆዲሞስ ዳግመኛ ካልተወለድ መምህር ብትሆን ዳግመኛ ካልተወለድ ሰባኪ ብትሆን አትድንም አለ። እውነት እላለሁ ሰው በእውነትና በመንፈስ ዳግመኛ ካልተወለደ እንዴት ነው ሰው ዳግመኛ ተወልዶ ወደ እናቱ ሆድ ይገባልና? እንዴት ነው አለ። ወገኖቼ ዳግመኛ ልደት ማለት ከመጀመሪያው ከአባት ከስጋ ነው። ሁለተኛው ግን ኢየሱስ ክርስቶስን በማመን የእግዚአብሔር ልጅ ነን ስንባል ቃሉን ያመነ በቃሉ እውነት አምኖ ለኃጢአቱ ስርየትን አግኝቶ ወደ እግዚአብሔር መንግስት ወደ ዙፋኑ የሚቀርብበት ያለ ኃጢአት የሚታይበትን ልጁን ክርስቶስን የተቀበለ ዳግመኛ የተወለደ ሰው የመንግስቱ ወራሽ ነው። ዳግም ካልተወለድክ በክርስቶስ ኢየሱስ አምነን ያንን የቀደመውን
አዳማዊና የእኛንም ስጋዊ ኃጢአት በስርየቱ ካልተከደነልን ያለ ደም ስርየት የለምና የደሙን ስርየት አግኝተን በመስቀሉ የማስታረቅ ስራ መታረቅን አግኝተን ዳግመኛ ልደትን ካላገኘን ከእግዚአብሔር ቃል እና ከመንፈሱ ካልተወለድን መንግስት የለም እና ምን ይለናል? ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። የተወለድከው ምንድን ነው? ከማይጠፋ ዘር ነው። እኛን አስቀድሞ ይህም ደግሞ ወንጌል ነው። የተሰበከው ወንጌል እውነቱ የማይጠፋው ቃል መወለድን የተሰበከል ወንጌል ወንጌል ይህን ይላል ዳምሩ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ የጌታ ቃል ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይሄ ነው ይላል። በወንጌል የተሰበከው ቃሉ ወንጌሉ የሚሰብከው ዳግመኛ በእግዚአብሔር ቃል አምኖ መወለድ ነው። ዳግመኛ የተወለድከው ከሚጠፋ ዘር አይደለም ከማይጠፋ ዘላለም ሕያው ከሆነ ከእግዚአብሔር ቃል ነው ይላል። እዚሁ ላይ ደግሞ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሁለተኛ ውልደት አለ። ዳግም ልደት ይባላል። ይሄንን እውነት ልንቀበል የእግዚአብሔር ቃል ያደፋፍረናል፣ ያስተምረናል። በዚህ ደግሞ ጥያቄ እንዳለበት እንዲህ አይነት ጥያቄ ያለበት ሰው እግዚአብሔር ቃል ተገልጧል። ዮሐንስ ወንጌል 3 ስትመለከቱ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ከሆንክ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለ። ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን ስጋ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ አለው። በቃ ዳግመኛ መወለድ ያስፈልጋል አለ። ስለዚህ ዳግመኛ የተወለድ ነው በእግዚአብሔር ቃል ነው። መንፈስ ቅዱስ ደግሞ አንዱ መንፈስ ሁላችንም ምን ብሎን አጥምቆናል፣ አትሞናል። ዳግመኛ ስንወለድ የአካሉ የክርስቶስ ራስ ብልቶች ነን። በዚህ አንድነትና ትስስር ውስጥ በአንድ ሀሳብ መቆም የሚያስችል ነው። የተወለድንበት ዘር አለ። በአንድ ሀሳብ የሚያቆምን አንድ የሚያደርገን ምንድን ነው ብለን ስንል የተወለድንበት ዘር አንደኛ ጴጥሮስ 1:23 ላይ የተወለድንበት ዘር አንድ የተጠመቅንበት መንፈስ ቅዱስ 3 እግዚአብሔር በክርስቶስ የቤተ ክርስቲያን ራስ ባደረገው ለእኛ ለሁላችን ለአካሉ ብልቶች ራስ በሆነው በክርስቶስ ነው። ይሄ በአንድ ሀሳብ የሚያቆመን ሚስጥሩ ይሄ ነው። የወንጌል ዓላማ በአንድ ሀሳብ ሊያቆም አንችልም። ተለያይተን ያለን በፖለቲካ፣ በባህሪ፣ በቤተሰብ አስተዳደር፣ በብዙ ነገሮች እንለያያለን፣ በባህል እንለያያለን። ግን አንድ የሚያደርገን ዓላማ አለን። የሚያስተሳስረን ዓላማ አለን። ዓለማዊ ሳይሆን መንፈሳዊ ዓላማ ያለው የህይወት ዓላማ ያለው እሱ ህይወቱን የሰጠበት የእግዚአብሔር ልጅ ህይወቱን የሰጠበት ለእኛ ህይወት ሆኖ ለዘላለም መንግስት የሚያበቃ ነው። ስለዚህ ዓላማ ክርስቶስ እኛ ስለሰጠበት መንግስት፣ እኛ ስለዳንበት መንግስት፣ በመንፈስ ስለተጠመቅንበት፣ በቃሉ ዳግመኛ ስለተወለድንበት፣ በአካሉ ራስ የአካል ብልቶች የሆንበት በዚህ ዓላማ ውስጥ አንድ ሆኖ መተሳሰር ይቻላል። ይሄ ነገር ሊገባን ይገባል፣ ልናቀው ይገባል። ቤተክርስቲያን ቢውልድ ታርግ ራሷን እኔና እናንተ እስከ ዛሬ ያላደረግንም ዛሬ እንጀምር፣ እንዘጋጅ። በፊታችን ላለው ታላቅ መከራ እንዘጋጅ። ምን እየተሰራ እንዳለ በጠላት ዓለም ውስጥ ብናይ ብንነቃ ይህን ነገር ለማድረግ በጣም በቃ ቀላል እንነቃለን። አንድ የሚያደርገንን የወንጌል ዓላማ ሲገባን ያ ዘሩ በውስጣችን ስላለ፣ ያ የታተምንበት መንፈስ ስላለ፣ ያ ራስ የሆነው ክርስቶስ በእኛ ውስጥ ስላለ ለዓላማው ለመቆም የሚያስቸግረን
ነገር የለም። አቅም አለን ለመቆም ወገኖቼ፣ እንንቃ። ዛሬ እንደ ትናንት ፈዘንና ደንዝዘን በቃ ዝም ብለን ችላ ብለን እንዳንግ እንንቃ። አንድነት ከሌለ፣ በአንድ ሀሳብ መቆም ከሌለ፣ ውስጣችን ቢውል ካልተደረገ በመንፈስ አንድነትና ህብረት እንኳን ለሌላው ልንደርስ ለራሳችንን መቆም የማያስችል ነገር ነው የሚሆነው። ስለዚህ በአንድ ሀሳብ ለመስማማት የምንችልበት መንፈሱ አለ። የሚገርም ሮሜ 12:3-8 ላይ ምን ይላል? ብዙዎች ስንሆን በክርስቶስ አንድ አካል ነን ይላል። ብዙዎች ነን ግን በክርስቶስ አንድ አካል ነን። እንዴት ነው እንደዚህ የሚሆነው? ብዙ አንድ በክርስቶስ ተሳስረናል። በአካሉ ራስ ብልቶች ውስጥ ብልቶች ሁሉ በአንድ አካል ራስ ውስጥ ስላሉ ብዙዎች ስንሆን ሌላ ደዘጋ በክርስቶስ አንድ አካል ነን ይልና የአካሉ ብልቶች ደግሞ የተለያየ ጸጋ ነው ያላቸው። የተለያየ ጸጋ ነው ይላል ሮሜ ተጣነው። በጸጋ እንኳን በአንዱ መንፈስ ውስጥ ሆነን በአንዱ አካል ብልት ውስጥ ሆነን መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው። ጸጋ ልዩ ልዩ ነው። እንኳን አይደለም ሌላ በአካል ውስጥ እንኳን ሆነን የአንዱ መንፈስ ሰጪው አንድ ሆኖ ሳለ ጸጋው ግን ልዩ ልዩ ነው። አንዱ መስበር፣ አንዱ ተአምራት ማድረግ፣ አንዱ መምከር፣ አንዱ ደጋስነት። ክፍሉን ስታዩት ብዙ አይነት የጸጋ ስጦታዎች አሉ። በዛ እንኳን እንለያያለን። የአንዱ ጸጋ ስጦታ እንኳን ለአንዱ የማያንጸው ነገር ላይ ነው የደረስነው ዛሬ። አንዱ መንፈስ ለሁሉ የሰጠው ጸጋ የአንዱ ጸጋ አንዱ ይቃወመዋል። ሰጪው ግን አንዱ መንፈስ ነው። በዛው አንዱ መንፈስ ለአካል ብልቶች ሁሉ የፈሰሰውን ጸጋ መቀባበል አቅቶናል። ያ አንዱ መንፈስ ለዛኛው ሰባኪነት፣ ለዛኛው ሐዋርያነት፣ ለዛኛው ነብይነት፣ ለዛኛው አገልግሎት የተለያየ ጸጋ ስጦታ ሰጥቶ ያንዱን ጸጋ አንዱ እንዳይቀበል፣ ያ ማለት መንፈስ ቅዱስን መቃወም ማለት ነው። በእኔ ውስጥ ያለው ጸጋ በእናንተ ውስጥ ያለው ጸጋ ሰጪው አንዱ ነው። ለመላው ብልቶች ውስጥ ያለው አካል ብልቶች ውስጥ ያለው የጸጋ ስጦታዎች ሰጪው አንድ ነው እና ሰጪው እንደወደደ የለገሰና የሰጠውን ስጦታ እንኳን ልዩነት ይፈጥራል። ዛሬ ግን ሰጪው አንድ ስለሆነ በጸጋ ስጦታ እንኳን መለያየት እየታየ ነው። እንኳንስ ደግሞ በአንድ ሀሳብ ሆኖ ለመቆም ቢ ኬርፉል። የጸጋንም ስጦታ ሰጪው አንድ ከሆነ አንዱን መንፈስ የጠጣን ከሆነ በጸጋም ስጦታ መቀባበል መቻል አለብን። ባርቅና ዲቦራ እንዴት እንደተቀባበሉ፣ አብረዋቸው ያለው ሰራዊት እንዴት እንደተቀባበሉ እና ሲሳራንና ሰራዊቱን አሳደው 20 ዓመት እስራኤልን ያስገበረው ሰራዊት እንዴት እንደጣሉ ብሎ እቤት ያለችው አብራ እንኳን ሰልፍ ላይ የሌለችው ኢያኤል ያንን እነሱ አድክመው አሳደው ከፍታ አውርደው የጣሉትን ቤቷ ሲገባ ከነሱ ጋር ጦር ሜዳ ካሉት ጋር አንድ ልብ ሆና በመዶሻ ራሱ በላዛ የጣለችው ያ ስምምነት ነው። ያ አንድነት ነው፣ መተባበር ነው። ዛሬ እኮ የእግዚአብሔር ልዩ ልዩ ጸጋ በየሰዎች ውስጥ የተቀመጠ አንዱ ይኮንነዋል፣ አንዱ ይኮንነዋል። ማንን ነው እየበደልን ያለ ነው? ሰጪውን ነው። ስጦታ ትክክለኛ ስጦታ ሆነ ከእግዚአብሔር ነው ስጦታ። ሰጪው አንድ። ስለምንድን ነው በጸጋ ስጦታ የማንቀባበለው? ለምን ልዩ ልዩ ስም እናወጣለን? ከእግዚአብሔር ከሆነ ለምን የእግዚአብሔር የሆነው እንዲህ ነው። እግዚአብሔር ለእያንዳንዱ የእምነትን መጠን እንዳካፈለው እንድበላ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ። በአንድ አካል ብዙ ብልቶች እንዳሉን የብልቶቹ ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። እርስ በርሳችን እያንዳንዳችን የሌላው ብልቶች ነን። እንደተሰጠንን ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችንነት ጋር፣ የሚያስተምር ቢሆን በማስተማሩት ጋር፣ የሚመክር ቢሆን በመምከሩት ጋር፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ